በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሱ ተራራ ወይም ደብረ ታቦር እንደ ጴጥሮስ አገላለጥ ቅዱስ ተራራ፣ እንደ ማቴዎስ እና እንደ ማርቆስ ደግሞ አገላለጽ ደግሞ ረጅሙ ተራራ እየተባለ የሚጠራው ደብረ ታቦርን አስመልክቶ ለመነጋገርና ስለ ደብረ ታቦር አንዳንድ ነገር ልላችሁ ነው የመጣሁት። ፊት ለፊታችን ነሐሴ 14 13 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ አበይት በዓላት ትልቁ በዓል ደብረ ታቦር ተብሎ ይጠራል። ይሄ ታቦር እንግዲህ ታሪኩን በሰፊው መጻሕፍት ጽፈውታል፣ ሌሎችም ደግሞ በተለያየ መልኩ ገልጸውታል እና ስለዚህ እስቲ ጴጥሮስ ቅዱስ ተራራ ብሎ ጠርቶታል። ከዛ በፊት ግን አምላካችን እግዚአብሔር ለዚህ ዕለትና ለዚህ ሰዓት እንዲያደርሰን ቅዱስ ፈቃዱ ይሁንልን እያልኩኝ ከዚህ በመቀጠል እንግዲህ እንደሚታወቀው ነሐሴ ጾም ወይም ጾመ ፍልሰታ ወይም እመቤታችን ጾም ከገባች ዛሬ 11ኛ ቀናችንን አስቆጥራን። በዚህ ጾም ላይ ብዙዎቻችን ፈተናዎችን ያለፍናለን፣ በፈተና ውስጥ የሚወደቅናለን። በዚህ ጾም ደግሞ ብዙ ያሉ ዓለማዊ ስራችን ዓለማዊ ተግባሮችን እርግፍ አድርገን ጥለን ከእግዚአብሔር ጋር የሆንበት ዓመቱን ሙሉ የሰራነውን ኃጢአት በጀት የምንዘጋበት ከእግዚአብሔር ጋር የምንገናኝበት ፍቅራችን የምንገልጽበት ቤታችንን ጎጆአችንን ትተን ከእግዚአብሔር ጋር በሳታቱ በማሕሌቱ በስብሐተ ነግሁ በቅዳሴው በውዳሴ ማርያም ትርጉሙ የምንውልበት የምናረፍድበት ነው። ቤተክርስቲያን በዚህን ሰዓት ላይ የምትዘጋው ወይም ደግሞ አገልግሎት የምታቆመው ለትንሽ ደቂቃና ሰዓት እንጂ ከዛ ውጭ ምንም አይነት የሰዓት ክፍተት የላትም። ሁልጊዜ እንደ መላእክት እንደ ኪሩቤል እንደ ሱራፌል ቅዱስ ቅዱስ ስትል ስታመሰግን ትውላለች። ቅዱስ ቅዱስ ስትል ታድራለች። ቅዱስ ቅዱስ ስትል ታረፍዳለች። ቅዱስ ቅዱስ ስትል ማርፈጃውን በውዳሴ ማርያም በቅዳሴ ማርያም ትቆያለች። ከዛ ወደ ቅዳሴ ይገባል። ከዛ በኋላ ደግሞ ለትንሽ ለ2 ሰዓታት በላይ ከታረፈ በኋላ ቀጥታ ደግሞ ማታ ደግሞ በልዩ በምህላ በጉባኤ ትከፍታለች። ከዛ ደግሞ ትንሽ ቆይቶ ደግሞ በ2 ሰዓት ደግሞ ልዩነት ደግሞ ኪዳን ግብረ ሌሊት ወይም ደግሞ ሰዓታት ተብሎ የሚጠራው ይቆማል። በዚህ ምክንያት ቤተክርስቲያን ብዙ ጊዜ በዚህ ከ1 እስከ 16 ባላት አገልግሎት እንደ መላእክት መስላ የምትታይበት ምድራዊ ስትሆን ሰማያዊት፣ ኃላፊ መስላ ስትታይ ደግሞ ዘላለማዊት የሆነች የቤተክርስቲያናችን የሰማያዊት ምሳሌ የሆነች ቤተክርስቲያን ውስጥ ነው ያለ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በመሆናችሁ እንኳን ደስ አላችሁ እያልኩኝ እስኪ ደብረ ታቦር ማለት ምን ማለት ነው? ማን ነው እሱ? ይሄስ ቦታ የት ነው የሚገኘው? የሚለውን ስለ ደብረ ታቦር ትርጉም እስኪ እናንሳና ደብረ ታቦር ማለት አንደኛ ትርጉሙ ደብር ማለት ተራራ ረጅም ማለት ነው። ታቦር ማለት ደግሞ በግሪክ ቋንቋ ብርሃን ማለት ነው፣ ወይም ብርሃን ማለት ነው። ስለዚህ ሲነበብ ይሄ የብርሃን ተራራ ተብሎ ይጠራል። የብርሃን ተራራ የተባለበት ምክንያቱ ደግሞ ራሱን የቻለ ታሪክ አለው። አምላከ ብርሃን እየተባለ የሚጠራው የሰራዊት ጌታ አምላካችን እግዚአብሔር የብርሃን አምላክ ተብሎ ይጠራልና ይሄ የብርሃን አምላክ ሄዶ ስላረፈበት በዛም ብርሃነ መለኮቱን ስለገለጸበት ብርሃን ስለነበረ ያ የብርሃን ተራራ ተብሎ ይጠራል። ቅዱስ ጴጥሮስ ደግሞ ቅዱስ ተራራ በማለት በመልእክቱ ላይ ጽፎታል። ቅዱስ ተራራ የተባለ ከዛ በፊት ቅዱስ ሁሉ አይደለም። በዛ በፊት ጦርነት የሚታይበት፣ ጦርነት የሚታወጅበት፣ ጦርነት የሚያንዣብብበት፣ እስራኤል ጠላቶቻቸውን ድል የሚያደርጉበት፣ ጠላትን በዚህ ተራራ ላይ ድል የሚደረግበት ተራራ ነበርና ስለዚህ እንግዲህ ወደዚህ የተወጣበት ምክንያቱ አንድ ጥያቄ ነበርና በማቴዎስ 16 ላይ ይህን ጥያቄ እናገኘዋለን። በፊልጵስዩስ ቂሳርያ ደቀ መዛሙርቱ ቁጭ ብለው ሳለ አስተምሯቸው ጌታችን ኢየሱስ ክርስቶስ ጥያቄ አቅርቦላቸው ነበርና የሰው ልጅ ሰዎች ማን ይሉታል የሚል ጥያቄ አቅርቦላቸዋልና 3 ዓመት ከ3 ወር ካስተማራቸው በኋላ ይህን ጥያቄ አቅርቦላቸው ነበርና ሰው ከተማረ በኋላ መፈተን ያለበት ግድ ስለሆነ በዚህ ምክንያት ሐዋርያት የተለያየ መልስ ሰጥተዋል። ግማሾቹ ኤልያስ ይሉሃል፣ ኤልያስ ከሰማይ እሳት ያወርድ ነበረ፣ በመጎናጸፊያው ወንዝ ውሃ ይከፍል ነበረ፣ ደመና ዝናብን 3 ዓመት ያቆም ነበርና ያንን ታሪክ እያዩ ኤልያስ ይሉት ነበረ። ክርስቶስም ወደዚህ ዓለም ሲመጣ የተለያዩ በባህር ላይ እየረገጠ ይሄድ ነበረ።
ባህርን ይገስጽ ነበረ። አጋንንትን ከሰው ላይ ያስወጣ ነበረ። ሙት ያስነሳ ነበረ። ስለዚህ ኤልያስም ሙት አስነስቷል። እንዲሁ ሌሎችም ስራ ስለሰራ ከዛ ጋር የሚዛመድ ስራ ስለነበረው ኤልያስ ብለውታል። አንዳንዶቹ ደግሞ ኤርሚያስ ብለውታል። ኤርሚያስ ሲያስተምር ደፋር ነበረ፣ ይገስጽ ነበረ። ነገስታቱን አይፈራም፣ መኳንንቱን አይፈራም፣ ወይዘሮ የትምህርቶችን አይፈራም፣ ወጣቶችን አይፈራም፣ ሽማግሌዎችን አይፈራም። ስለ እግዚአብሔር ቃል ስህተት የገጠማቸውን ሁሉ ደፍሮ ይናገር ስለነበረ ኤርሚያስ ብለውታል። ክርስቶስም በኤርሚያስ የመሰሉት ምንድነው? ክርስቶስ ሲያስተምር ማንንም አይፈራም። ነገስታቱን ይገስጽ ነበረ፣ መኳንንቱን ይገስጽ ነበረ። ከነ ጲላጦስ አደባባይ ሲቆም እንኳ ለሞት ቀርቦ እንደዚህ ለመግደል አጅበውት እንዳለ ምንም ምስክርና ምንም ደጋፊ በሌለበት ሰዓት ላይ ይመልሳቸው የነበሩ መልሶች ምድራዊ እንዳልሆኑ ሰማያዊ እንደሆኑ እውነትን በመናገሩ በእውነት በመከሰሱ ስለ እውነት መሞቱ ይህን ይመስለው ስለነበረ ኤርሚያስ ብለውታል። አንዳንዶቹ ደግሞ ብዙ ሌላም ከነቢያት አንዶች እየጠሩት ብዙ የሚያውቋቸውን ነቢያት የሚያደንቋቸውን ነቢያት እየጠሩ በዚህ አመስለውታል። ጴጥሮስ ግን ከነዛ መካከል ላይ እጅ አውጥቶ አንተ የእግዚአብሔር ልጅ ነህ። የማን ልጅ ነህ? የእግዚአብሔር ልጅ ነህ፣ ከሰማይ የመጣህ እንጂ ምድራዊ አይደለህም ብሎ ተናግሯል። ስለዚህ ጴጥሮስ በዚህ ሹመት አግኝቷል፣ ተመስግኗል፣ ታማኝ ተብሏል፣ አለት ተብሏል። በአንተ ላይ ቤተክርስቲያን እሰራታለሁ እስከመባል ደርሷል ማለት ነው። ስለዚህ በዚህ ውስጥ የነበራቸውን ጥርጥር ለማጥፋት ወደ ረጅም ተራራ ይዟቸው ወጣ ነው የሚለው መጽሐፍ ቅዱስ። ማርቆስም ይህን ነው የሚለው፣ ማቴዎስም ተባብረው ረጅም ተራራ በማለት በስተቀር ደብረ ታቦር ብለው አይጠሩትም። ረጅሙ ተራራ ተብሎ ነው የሚጠራው። በግዕዝ ነው ደብረ ታቦር። ደብረ ታቦር ሲባል የብርሃን ተራራ ማለት ነው ስያሜው። ስለዚህ ወደዚህ ተራራ ይዟቸው የወጣበት ምክንያቱ ይህን ጥያቄ በጠየቀ በአምስተኛው ወይ በስድስተኛው ቀን ነው የሚሉት አባቶቻችን። አንዳንዶቹ በአምስተኛው ቀን፣ አንዳንዶቹ በስድስተኛው ቀን ነው የሚሉት። በሰባተኛው ቀን የሚሉ አሉ፣ ግን በስድስተኛው ቀን ነው የሚለው መጽሐፍ ቅዱስ በብዛት እና ይህንን ጥርጣሬያቸውን ለማጥፋት ማን እንደሆነ ለማሳወቅ ወደ ደብረ ታቦር ተራራ ይዟቸው ወጣ። ለምንድን ነው ኢየሩሳሌም ውስጥ ካሉ ተራሮች ሌሎች ተራሮች ዘንድ አልሄደም ቢባል በዚህ ነቢያት ትንቢት ይናገሩበት ነበረ። እስራኤላውያን ጦር ገጥሞ ያሸንፉበት ነበረ። ከእግዚአብሔር ጋር የሚሸነፉም ከሆነ በዚህ ቦታ ላይ ይሸነፉ ነበረ። የሚያሸንፉም ከሆነ በዚህ ቦታ ላይ ያሸንፉ ስለነበረ ይህንን ምክንያት ድል ያደርጉበት ስለነበረ፣ ስለዚህ የተሸነፉ በሃይማኖት የተሸነፉ በጥርጣሬ የተሸነፉ ሐዋርያት ክርስቶስ ጋር እየዋሉ ክርስቶስን ነብይ ነህ በማለታቸው፣ ኤልያስ ነህ በማለታቸው፣ ሙሴ ነህ በማለታቸው፣ ስለዚህ ያንን ለማጥፋት ሙሴ እንዳልነበረ፣ ነብይ እንዳልነበረ፣ ኤልያስ እንዳልነበረ፣ ኤርሚያስም እንዳልነበረ መግለጽ ስላለበት መጀመሪያ ለሐዋርያት ማሳየት ስላለበት ወደዚህ ረጅም ተራራ ይዟቸው ወጣ ይላል። እዛም ቦታ ላይ ከደረሰ በኋላ መልኩ ተቀየረባቸው። ያ የሚያውቁት አልሆነባቸውም። በረድ ልክ እንደ በረዶ ልብሱ እንደ በረዶ የነጻ ድምፁ የተለየ ሆነ። ስለዚህ በደመና ሆኖ ደግሞ እግዚአብሔር አብ ደግሞ የምወደው የማፈቅረው ለዓለም መስዋዕት የሆነው ለዓለም ድነት የሆነው ይህ ነውና ስሙት የሚል ድምፅ ሰመጣ። አብም በዛ መኖሩ የታወቀበት፣ ወልድም ወልድ መሆኑ የታወቀበት፣ አባትም አባት መሆኑ የታወቀበት ቀን ስለሆነ የሥላሴ አንድነት ሶስት የተመሰከረበት ቀን ስለሆነ ስለዚህ በአውሎ ነፋስ ይለዋል። ነፋሱን በመንፈስ ቅዱስ ሰይሞታል እና ልክ ድምፁ ነጎድጓድ ነበረና እዚህ ደብረ ታቦር ላይ ስለዚህ ያንን መቋቋም አቅቷቸው ጴጥሮስ፣ ዮሐንስ፣ ያዕቆብ ወድቀው ተኝተዋል፣ አንቀላፍተዋል፣ እንቅልፍ ይዟቸዋልና ስለዚህ ሙሴና ኤልያስን ሙሴን ከናባው ኤልያስን ከደብረ ቅዱስ አምጥቶ እነዚህ ነቢያት ለምንድን ነው ከነቢያት መካከል ላይ ተመርጠው የመጡት የሚለው ጥያቄ ስንወስደው ኤልያስ ማነው ሙሴ ከአረፈ ወይም ደግሞ እስራኤልን መርቶ ከሞተ 1300 ዘመን በላይ ሆኖታል። ተመልከቱ። ክርስቶስ መጥቶ ይህንን ነገር ወይም ደግሞ ከድንግል ማርያም ተወልዶ በዚህ በደብረ ታቦር ላይ እስከሚታይ ድረስ 1300 ዘመን አልፎታል። ይህ ሁሉ ሲሆን ሙሴ አንቀላፍቷል። ሙሴ ይመኝ ነበር፣ እግዚአብሔር ድምፁን ይሰማል። በቀን 500 600 ቃላት ከእግዚአብሔር ጋር ይነጋገራል። ግን እግዚአብሔርን ፊቱን አይቶ ሳያውቅምና አንድ ቀን ግን ልይህ የሚል ምኞት ነበረው ሙሴ እና እንደተመኘ ሞተ። እግዚአብሔር ምኞትን ከመቃብር አውጥቶ ይፈጽማልና ሙሴ ከሞተ 1300 ዓመት በኋላ ከመቃብር ውስጥ አውጥቶ ክርስቶስ ሥጋ ከለበሰ በኋላ በደብረ ታቦር ተራራ ላይ እግዚአብሔርን እንዲያ ያደርጎታል። ክብር ምስጋና ይግባውና ስለዚህ እኛ ተመኝተን ተስለን ወይም ደግሞ አንድ ነገር ላይ
መንፈሳዊ ነገር ተመኝተን አሳየን ብለን ብናንቀላፋ እንኳ እግዚአብሔር ከመቃብር አውጥቶ ያንን ነገር እንደሚያሳየን እንደሚያስፈጽመን ለማጠየቅ ነው። ኤልያስ ደግሞ በናባው ተራራ ላይ ማነው በደብረ ቅዱስ በሕይወት እያለ እግዚአብሔርን አገልግሎ መጨረሻ ላይ ግን ከነ ኤልዛቤል ጋራ ሲታገል ቆይቶ ስለ እግዚአብሔር መንግስት ሲናገር ሲመሰክር ከቆየ በኋላ አልሞተም። እሱ በሕይወት በሰረገላ ወደ ሰማይን ያረገውና ደብረ ሔዋን ወይም ደብረ ቅዱስ ወይም ደግሞ ደብረ ሔዋን ሕያዋን የተባሉ ያልሞቱ ሰዎች እነ ሄኖክ እነ ዕዝራ እነ ያሬድ እነ ኤልያስ የሚኖሩበት ቅዱስ የተባለ ደብር ወይም ደግሞ ብሔረ ሔዋን ተብሎ የሚጠራ ቦታ አለ። ገነት በስተ ምስራቅ በኩል የሚገኝ ቦታ ነው እና በዚህ ይኖር ነበረ። እስከ ስጋውን ያረገ ሞተ የሚል መጽሐፍ ቅዱስ የለም። ሄኖክም ሞተ ተነጠቀ ነው የሚለው። እስከ ስጋቸው እንደተነጠቁ ይናገራል። እና ይሄም ኤልያስም ደግሞ ከሰማይ ኤልያስ ነው ብለውት ነበር ሐዋርያትና ከሰማይ እሳት ባወርድ እኔ ኤልያስ ነኝ፣ ከሰማይ ባወርድ እኔ ሙሴ ነኝ፣ ውሃ ብከፍል እኔ ሙሴ ነኝ፣ ደመና ባቆም ዝናብ ባቆም እኔ ኤልያስ ነኝ ለማለት ይመሰክሩ ዘንዳ እነዚህን ሰዎች አንዱን ከመቃብር አንዱን ከብሔረ ሔዋን አምጥቶ በዚህ በደብረ ታቦር ተራራ ላይ እንዲገናኙ አድርጓቸዋል። እና ኤልያስም የእግዚአብሔርን ክብር ለማየት ሲናፍቅ የነበረ ነቢይ ነው። ሙሴም እግዚአብሔርን ለማየት ሲናፍቅ የነበረ ነቢይ ነው። እንደናፈቁ እንዳይቀሩ አምጥቶ አሳይቷቸዋል። ለእግዚአብሔር ክብር ምስጋና ይግባው። ቀኑ ይመሽ ይሆናል እንጂ የተመኘነውን ነገር ማታ እግዚአብሔር ሳይዘገይ ይመጣልና እንጠብቀው ለማለት ፈልጌ ነው። ስለዚህ ይህንን በሚሆንበት እግዚአብሔር በደመና ሆኖ ሲናገር እነዚህ ሰዎች ቁመው ነበር፣ አንዱ በግራ አንዱ በቀኝ እና ኤልያስም የኤልያስን አምላክ እኔ ዝናብ ባቆም ደመና ባቆም ምድር እንዳታበቅል ባደርግ ባህር ብከፍል እሳት ከሰማይ ባወርድ እኔ ኤልያስ ነኝ፣ እሱ ግን ይሄ ግን የኔ አምላኬ ነው እያሉ መስክረዋል። ሙሴም ባህር ብከፍል እስራኤልን ሌሊትና ቀን ብመራ ፈርዖንን ያህል በባህር ባሰጥም ከዓለት ላይ ውሃ ባፈልቅ ሌላ ታምራትንም ባደርግ እኔ ሙሴ ነኝ፣ ፍጡር ነኝ፣ በሱ ኃይል ነው ይሄን ያደረኩት ለማለት ለሐዋርያት እንዲመሰክሩ ለዓለም እንዲመሰክሩ አመጥቷቸዋል። ስለዚህ መስክረው ሞተዋል። አምላክነቱን በዚህ ያስመስክረዋል። ተመልከቱ። በቃል ቢነግራቸው ብቻ ሊያምኑ ስላልቻሉ እነዚህን እስራኤልን የሚመኩባቸውን እስራኤልን ሲያገለግሉ የነበሩ በጣም የሚያከብሯቸውን ነቢያት አንዱን ከመቃብር አንዱን ከብሔረ ሔዋን አምጥቶ ምስክር አድርጎ እነ ኤልያስ ማነው እንደ ጴጥሮስ እና ዮሐንስ እና ያዕቆብ ጥርጣሬያቸው ከውስጣቸው እንዲወጣ እነዚህን ሰዎች አምጥቶ እንዲመሰክሩ አድርጓል ማለት ነው። ክብር ምስጋና ይግባውና በዚህ ብቻ አይደለም። ስለዚህ እነሱ ብቻ ይህን ጥርጣሬ ካጠፋላቸው በኋላ እግዚአብሔር በደመና ሆኖ የምወደው ልጄ ይህ ነው የሚል ድምፅ ሰምተዋል። ስለዚህ ከጊዜ በኋላ ግን ያ ተራራ ነው። አምላክም ያ የሚያውቁት አምላክ መጀመሪያ እሱን ማየት አቅቷቸው ሲበሉ ሲዳስሱት ሲያናግሩት አብረውት ሲውሉ አብረውት ሲያድሩ እንደምንም የማይመስላቸው እዛ ላይ ሲደርስ ግን ተቀየረባቸው። ልብሱ ጻዳ ሆነባቸው፣ ግርማው አስፈሪ ሆነባቸው፣ ድምፁ ነጎድጓድ ሆነባቸው። ስለዚህ በዚህ ምክንያት በጣም ፈሩ። ከዛ እንቅልፍ ያዛቸው ተኙ ይላል። በጆሮአቸው ግን ድምፁን ይሰማሉ፣ ግን እንደ ሰመመን ነው ይሰሙት የነበረው እና ከዛ በኋላ ያ ድምፅም አበቃ፣ አቆመ። ሙሴም ወደ